የኛ ትክክለኛ የዋንጫ ተፎካካሪ ሊቨርፑል ነው። እኔ አርሰናሎችን አልወዳቸውም። በእርግጥ የፕሪሚየር ሊጉን ዋንጫ ማሸነፍ ቀላል አይደለም። ነገር ግን እኛ በሽግግር ጊዜ ላይ ባንሆን ኖሮ የፕሪሚየር ሊጉን ዋንጫ እናሸንፍ ነበር። በቀጣዮቹም ጨዋታዎች ላይ ምን እንደሚፈጠር አብረን እናያለን። ይህን አስተያየት የሰጠው የማንቸስተር ሲቲ አምበል በርናርዶ ሲልቫ ነው። የሪያል ማድሪድ ትርምስ አሁንም እንደቀጠለ ነው። ኬሊያን ኤምባፔ በደጋፊዎች ጥርስ ውስጥ ከገባ ሰንበትበት ብሏል። አሁን ደጋፊዎች በተጫዋቹ ላይ የተቃውሞ ድምፃቸውንና ጩኸታቸውን እያሰሙ ይገኛሉ። ተጫዋቹ ከቡድኑ አሰልጣኝ አልቫሮ አርቤሎዋ ጋር ከፍተኛ ግጭት ውስጥ እንደገባ እየተነገረ ይገኛል። ከዚህም በተጨማሪ ዦዜ ሞሪኖ ወደ ቀድሞ ክለባቸው ሪያል ማድሪድ ሊመለሱ መቃረባቸውን በርካቶች እየዘገቡ ይገኛሉ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ አልተቻለም። አሁንም ሌላ አዲስ አስገራሚ ታሪክ ጽፏል። ተጫዋቹ ለአምስተኛ ጊዜ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች በመባል ተመርጧል። በዚህም ከክርስቲያኖ ሮናልዶና ከዴቪድ ዲያ በላይ በርካታ ሽልማቶችን በማንቸስተር ዩናይትድ ያገኘ ተጫዋች መሆኑ ተረጋግጧል። እነዚህ የዕለቱ ስፖርታዊና እግር ኳሳዊ አስገራሚ ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮአችን ቫይራል እንዲወጣ የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ሳምንቱን ጠብቀን ዳግም ከእናንተ ጋር ተገናኘን። እንግዲህ በባለፈው ሳምንት የሳምንቱ ወጎች የሚል ፕሮግራም አዲስ ፕሮግራም ጀምረን ነበረ። እንግዲህ ይህ ፕሮግራም አርብ በየሳምንቱ ወደ እናንተ የሚቀርብና ዕለቱን የተመለከቱ አንኳር ጉዳዮችን ወደ እናንተ የምናደርስበት ፕሮግራማችን ነው። አሁን ደግሞ ሁለተኛ ፕሮግራማችንን ዛሬ ለእናንተ ይዘንላችሁ ቀርበናል። ቀደም ሲል መግቢያችን ላይ እንዳስተዋወቅኳችሁ 3 ርዕሰ ጉዳዮችን ዛሬ በዋነኝነት እንመለከታለን። የመጀመሪያው ዝግጅታችን የሚያጠነጥነው በተለይም በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ዙሪያ ይሆናል። በርናርዶ ሲልቫ አርሰናሎችን እንደማይወዳቸው እንዲሁ ደግሞ የዋንጫ ፉክክሩን በተመለከተ አስተያየቱን ሰጥቷል። የእኛ ትክክለኛ የዋንጫ ተፎካካሪ ሊቨርፑል ነው ሲል ተናግሯል። ይህ ጉዳይ ብዙ የአርሰናል ደጋፊዎችን ያበሳጨ ይመስላል። ይህንን ጉዳይ እንመለከተዋለን። በመቀጠል የሪያል ማድሪድ ትርምስ አሁንም እንደቀጠለ ነው። ኬሊያን ኤምባፔ በብስጭት አንድ አስተያየት ሰጥቷል። ያንንም ጉዳይ እናነሳዋለን። መጨረሻ ላይ ደግሞ የብሩኖ ፈርናንዴዝን ሽልማትና አዲስ የጻፈውን ሪከርድ የምንመለከት ይሆናል ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እነዚህን ነገሮች የምንነግራችሁ ይሆናል ማለት ነው። ወደ መጀመሪያው ጉዳያችን ስናቀና የፕሪሚየር ሊጉን የዋንጫ ፉክክር የምንመለከት ይሆናል ማለት ነው። እንግዲህ የዘንድሮ ዓመት የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 2 የመጨረሻ ሳምንታት ጨዋታዎች ብቻ ቀርተውታል። 37ኛ እና 38ኛ ሳምንት ጨዋታዎች ከተደረጉ በኋላ የፕሪሚየር ሊጉን ሻምፒዮን የምናውቅ ይሆናል ማለት ነው። እንግዲህ በዚህ ዓመት ያለው ፕሪሚየር ሊግ ብዙ ፉክክሮቹ ገና አልተቋጩም። ለምሳሌ የቀጣይ ዓመት ሻምፒዮንሺፕ ላይ የሚጫወተው ቀሪው አንድ ቡድን ማን እንደሆነ አልታወቀም። 2 ቡድኖች መውረዳቸው ተረጋግጧል። አንደኛው ወራጅ ቡድን ገና አልታወቀም። ማንቸስተር ዩናይትድ አርሰናልና ማንቸስተር ሲቲን ተከትሎ ወደ ቻምፒየንስ ሊግ መግባቱን ያረጋገጠ 3ኛ ቡድን ነው። ነገር ግን 4ኛና 5ኛ ደረጃን ይዘው ወደ ቻምፒየንስ ሊግ የሚገቡ ቡድኖች ገና አልታወቁም። እንግዲህ ዛሬ አስቶን ቪላ ከሊቨርፑል ሲጫወቱ ምናልባት ይህንን ነገር የምናውቅበት እድል በጣም ሰፊ ይሆናል። የኮንፈረንስ ሊግ የዩሮፓ ሊግ ተሳታፊዎችም ገና ቁርጣቸው አልለየም። የዋንጫው አሸናፊ ጉዳይም ገና አልታወቀም። እንግዲህ ማን ዋንጫውን ያነሳል አርሰናል ወይስ ማንቸስተር ሲቲ የሚለው ነገር ገና እንግዲህ በቀጣዮቹ 2 ጨዋታዎች ላይ የሚረጋገጥ ጉዳይ ይሆናል ማለት ነው። ታዲያ በዚህ ዓመት ከማንቸስተር ሲቲ ጋር የሚለያየውና በማንቸስተር ሲቲ ለዓመታት የተጫወተው የቡድኑ አምበል ፖርቱጋላዊው በርናርዶ ሲልቫ በተለይም አርሰናልን በተመለከተ አንድ አስተያየት ሰጥቷል። ይህ ነገር በርካታ የአርሰናል ደጋፊዎችን ያበሳጨ ነው።
እውነት በርናርዶ ሲልቫ የሰጠው አስተያየት ትክክለኛ ነው ወይ የሚለውን እዚህኛው ዝግጅታችን ላይ እንመለከታለን። ተጫዋቹ ቃል በቃል ስለ አርሰናል የተናገረው ይህንን ነው። አርሰናል በየጊዜው እያደገ የመጣ ቡድን ነው፣ ህብረት አላቸው፣ ለ5 ዓመታት አብረው ተጫውተዋል እና ይሄ ተፈጥሯዊ የሆነ የእድገት ጉዟቸውን የሚያሳይ ነው የሚል አስተያየት ሰጥቷል። ከዚህ በተጨማሪ ቡድኑ በሳል መሆኑን አሁን በትክክል ለዋንጫ የሚፎካከር ቡድን መሆኑን ገልጿል። ነገር ግን ቃል በቃል በርናርዶ ሲልቫ የተናገረው ነገር አሁንም ቢሆን በቀጣዮቹ ሳምንታት ምን እንደሚፈጠር አብረን እናያለን ካለ በኋላ እኔ አርሰናሎችን አልወዳቸውም ብሎ ተናግሯል። I am not in love with አርሰናል ብሎ ተናግሯል። የኛ ትክክለኛ የዋንጫ ተፎካካሪ ሊቨርፑል እንደሆነ አስባለሁ፣ አምናለሁ እና እኛ በሽግግር ጊዜ ላይ ባንሆን ኖሮ እኛ አሁን ያለንበት ጊዜ የትራንዚሽን ፔሪድ ባይሆን ኖሮ የፕሪሚየር ሊጉን ዋንጫ እኛ እናሸንፍ ነበረ። ስህተቶችን ባንሰራም ኖሮ የፕሪሚየር ሊጉን ዋንጫ እናሸንፍ ነበረ የሚል አስተያየቱን ሰጥቷል። የፕሪሚየር ሊጉን ዋንጫ ማሸነፍ ቀላል እንዳልሆነ እናውቃለን። ነገር ግን ደግሞ እኛ በዚህ ጊዜ ላይ ባንሆን የፕሪሚየር ሊጉ ሻምፒዮን እንሆን ነበረ። ያበሳጨንም ይኸው ጉዳይ ነው ብለው ተናግሯል። እንግዲህ አሁን እዚህ ጋር በርናርዶ ሲልቫ የተጠቀማቸው ቃላት አሉ። በእርግጥ አርሰናልን አልወድም ወይም አርሰናሎችን አልወዳቸውም የሚለው ንግግሩ ያው እንግዲህ በደጋፊዎች በኩል በማንኛውም መንገድ ሊተረጎም ይችላል። ግን የትኛውም ተጫዋች የሆነ ክለብ ላይወድ ይችላል። ለዛም ምክንያት አለው። እርሱን የምንከራከርበት ጉዳይ አይሆንም። ነገር ግን ትክክለኛ የኛ የዋንጫ ተፎካካሪ ሊቨርፑል ነው ማለት ምን ማለት ነው? እንግዲህ እንደምታውቁት የርገን ክሎፕ በሊቨርፑል አሰልጣኝነታቸው በነበሩበት ጊዜ በጣም ማንቸስተር ሲቲን ፑሽ አድርገውት ነበረ። በየዓመቱ ለዋንጫ የሚፎካከር ለፕሪሚየር ሊግ ዋንጫ የሚፎካከር ቡድን ሰርተዋል። እንዳለመታደል ሆኖ የፕሪሚየር ሊጉን ዋንጫ ያሸነፉት አንድ ጊዜ ብቻ ነው የርገን ክሎፕ ሊቨርፑልን ይዘው። ነገር ግን እሳቸው የያዙት ቡድን ፕሪሚየር ሊጉ ላይ ካየናቸው አስገራሚ ቡድኖች መካከል አንዱም ጭምር ነው። 97 ነጥብ አምጥቶ የፕሪሚየር ሊግ ዋንጫ ያላነሳ ቡድን ነው። እኔ በታሪክ 97 ነጥብ አምጥቶ የፕሪሚየር ሊግ ዋንጫ ያላነሳ ቡድን መኖሩንም አላውቅም። በጣም ከባድ ነው እና እንደውም የርገን ክሎፕ ከሊቨርፑል እንደሚለቁ ከገለጹ በኋላ የቡድኑ አሰልጣኝ ፔፕ ጓርዲዮላ የማንቸስተር ሲቲው አለቃ አሁን የሰላም እንቅልፍ መተኛ ትጀምራለሁ፣ ብዙ እንቅልፍ አልባ ሌሊቶችን አሳልፍ ያለው በክሎፕ ምክንያት ሲል አስተያየቱን ሰጥቶ ነበረ። ያ ማለት ሊቨርፑልና ማንቸስተር ሲቲ መካከል የሆነ አይነት የዋንጫ ፉክክር እንደነበረ የሚያሳይ ነው። ለ4-5 ዓመት በዛ የዋንጫ ፉክክር ሂደት ውስጥ ቆይተዋል። እንደውም አንድ የውድድር ዘመን ላይ ባለሳሳት 2021-22 ሲዝን ላይ ይመስለኛል እስከ መጨረሻው ሳምንት ሁለቱም ቡድኖች አንገት ለአንገት ተናንቀው ነበረ 38ኛው ሳምንት ድረስ እና ሊቨርፑል እንግዲህ ተሳስቼ ከሆነ ታርሙኛላችሁ ከፓላስ ነበረ ጨዋታው። በአንጻሩ ደግሞ ማንቸስተር ሲቲ ከአስቶን ቪላ ጋር ይጫወት ነበረ እና ሊቨርፑሎች ዋንጫ አሸነፍን ብለው ደስታ እየገለጹ በነበሩበት ጊዜ ቪላ ማንቸስተር ሲቲን 2-0 እየመራ በነበረበት ወቅት ነው ማንቸስተር ሲቲዎች ከኋላ ተነስተው 3 ጎሎችን አስቆጥረው 3-2 አሸንፈው ዋንጫውን ማንሳታቸውን ያረጋገጡት። ከዛ በኋላ ነገሩ ተገለበጠና ሊቨርፑል ዲክላይን እያደረገ በተለይ ደግሞ የርገን ክሎፕ የወጡበት የመጨረሻው ዓመት ለዋንጫ የተፎካከሩበት ግን ደግሞ እስከ መጨረሻው ሳምንት ገፍተው ያልሄዱበት ነበረ እና አርሰናል የሚባል ቡድን ደግሞ የሊቨርፑልን እግር ተክቶ መጣና ላለፉት 4 ዓመታት ዘንድሮን ጨምሮ ለፕሪሚየር ሊግ ዋንጫ እየተፎካከረ ያለ ቡድን ነው እና ትክክለኛ የኛ የዋንጫ ተፎካካሪ ሊቨርፑል ነው ሲል በርናርዶ ሲልቫ መግለጹ ሊቨርፑል በትክክል የማንቸስተር ሲቲ ዋንጫ ተፎካካሪ መሆኑ ነው። አሁንስ እሺ አርሰናል በትክክል ማንቸስተር ሲቲን እያስጨነቀው አይደለም ወይ? በትክክል ማንቸስተር ሲቲ በአርሰናል እየተፈተነ አይደለም ወይ ብለን ስንናገር አርሰናል ማንቸስተር ሲቲን በደንብ እየተፎካከረው ነው። በደንብ አሁን እንደውም አርሰናል ሳይሆን ማንቸስተር ሲቲን የሚፎካከረው ማንቸስተር ሲቲ ነው አርሰናልን የሚፎካከረው። ተገላቢጦሽ ሆኗል። 2022-23 የውድድር ዘመን ማንም አርሰናልን አልጠበቀውም። ለረጅም ወራት አርሰናል ፕሪሚየር ሊጉን እየመራ ይቀጥላል የሚል ግምት አልነበረም። የብዙዎቹ ግምት አርሰናል ዘንድሮ ለቶፕ 4 ይጫወታል የሚል ነበረ። አርሰናል በአስደናቂ ሁኔታ ዓመቱን ሙሉ በመሪነት ሲቀጥል ተመልክተናል። በኋላ ላይ ነው ከ28ኛው ከ29ኛው ሳምንት በኋላ አርሰናል መፈረካከስ የጀመረው። ማንቸስተር ሲቲ ከኋላ መጣ፣ የፕሪሚየር ሊጉን ዋንጫ ከአርሰናል በላይ ቀድሞ አነሳ
ቀጠለ። አሁንም 2023-24 የውድድር ዘመን አርሰናል አስደናቂ ጊዜን ነበር ያሳለፈው። በተለይ በሁለተኛው ዙር አርሰናሎች ዱባይ ደርሰው ለእረፍት ከመጡ በኋላ አስገራሚ ጊዜን አሳልፈዋል። በሁለተኛው ዙር አንድም ጨዋታ አልተሸነፉም። ድንቅ ጊዜን አሳልፈዋል። ትላልቅ ቡድኖችን እነ ሊቨርፑልን፣ እነ ማንቸስተር ሲቲን፣ እነ ማንቸስተር ዩናይትድን፣ እነ ቼልሲን ሁሉ አርሰናሎች አሸንፈዋል። ግን በ2 ነጥብ ልዩነት ብቻ ተበልጠው ነው ዋንጫውን ያጡት። ያ ሲዝን እንደምታስታውሱት አርሰናል እስከ 38ኛው ሳምንት ድረስ ከማንቸስተር ሲቲ ጋር አንገት ለአንገት ተናንቆ ነበረ እና አርሰናል ማንቸስተር ሲቲን አልተፎካከረም። ማንቸስተር ሲቲን ፑሽ አላደረገም። ልክ ሊቨርፑልና የርገን ክሎፕ እንዳደረጉት አርሰናል ማንቸስተር ሲቲን አላስጨነቀም ወይ ብለን ካልን በትክክል አርሰናል ማንቸስተር ሲቲን አስጨንቆታል። በባለፈው ዓመት ማንቸስተር ሲቲ ጥሩ አልነበረም። እንደውም ደረጃው ወርዶ 7ኛ 8ኛ ደረጃ ሁሉ ተቀምጦ ነበረ። አርሰናል በርካታ ተጫዋቾቹ እየተጎዱበትም ለፕሪሚየር ሊግ ዋንጫ ሲፎካከር ተመልክተናል። ምንም እንኳን ሊቨርፑል በርቀት የፕሪሚየር ሊጉን ዋንጫ ከፍ አድርጎ ቢያነሳ፣ አሁን 4ኛው ዓመት ላይ አርሰናል በዋንጫ ፉክክር ሲመጣ ከነዚህ ሁሉ ዓመታት የተሻለ ቡድን ሆኖ መቅረቡን ተመልክተናል። በስኳድ ጥራት፣ በስኳድ ዴብዝ 8 አዳዲስ ተጫዋቾችን የጨመረ ቡድን ነው። ያስፈረማቸው ተጫዋቾች ኦን ዘ ስፖት ለአርሰናል አገልግሎት እየሰጡ ነው። ለምሳሌ ሂንካፒየን ብታዩ የተለየ ተጫዋች ነው። ሞስኩዌራ የተለየ ተጫዋች ነው። ዙሜንዲ ዓመቱን ሙሉ በአስገራሚ ብቃት ለአርሰናል ጥቅም ሰጥቷል። ዩኬሬስ አልፎ አልፎ የአቋም መውረድ ብንመለከትም ጥሩ ጎል አስቆጣሪ ተጫዋች መሆኑን አይተናል። ማድዌኬ ሳካ በሌለበት ጊዜ ተጽዕኖ ፈጣሪነቱን አሳይቷል። እንዲህ ያሉ ነገሮችን መጥቀስ እንችላለን። ኤዜ በመጨረሻዎቹ ወራት ለአርሰናል ድንቅ ሆኖ እያየነው ነው። ከዚህ በተጨማሪ የአርሰናል ተጫዋቾች ሜንታሊቲ እጅግ በጣም ከፍተኛ ነውና የኛ ትክክለኛው የዋንጫ ተፎካካሪ ሊቨርፑል ነው ማለት በሌላ አማርኛ ወይ በሌላ ቋንቋ ስንረዳውና ስንተረጉመው አርሰናል የኛ የዋንጫ ተፎካካሪ አይደለም እንደማለት ነው። ግን ተወደደም ተጠላም አሁን አርሰናል የፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ ተቀምጧል። ማንቸስተር ሲቲ ደግሞ 2ኛ ደረጃ ላይ ተቀምጧል። አሁን ይህን ነገር በደንብ ልብ ብለን ከተመለከትነው አርሰናል ከዚህ በኋላ ሁለቱን ቀሪ ጨዋታዎች ካሸነፈ ማንቸስተር ሲቲ ነጥብ ቢጥልም ባይጥልም ቢያሸንፍም ባያሸንፍም የሊጉን ዋንጫ ከፍ አድርጎ ማንሳት ይችላል። ኖ ዳውት። እና ይሄ የማይንድ ጌም ወይም ደግሞ የሳይኮሎጂ ጨዋታ መሆኑን እንረዳለን። እንግዲህ ፔፕ ጓርዲዮላና ተጫዋቾቹ ለዓመታት በእንዲህ አይነት ነገር የተካኑ ናቸው። በተለይ የአርሰናል ተጫዋቾችን ሜንታሊቲ በማዳከም የአርሰናል ተጫዋቾችን ፍራስትሬት የሚያደርጉ የሚያበሳጩ ነገሮችን በመናገር ይታወቃሉ። ሃላንድ እኮ ከአንድ ሰው ጋር አሁን መቼ ትናንትና ይመስለኛል የቪዲዮ ጌም ፕሌይስቴሽን እየተጫወተ ሃላንድ አርሰናልን እንደማይወድ ሲናገር ነበር እና ዋንጫውን እናነሳለን ብሎ ሲናገር ነበረ። ግልጽ ነው፣ ራይቫለሪ በሁለቱ ቡድኖች መካከል አለ። ትልቅ የሆነ የዋንጫ ተቀናቃኝነት፣ ተፎካካሪነት አለ። አርሰናል በፐንዲቶች የሚወደድ አይደለም። በቀድሞ እግር ኳስ ተጫዋቾች፣ ተንታኞች የሚወደድ አይደለም። በተፎካካሪ ክለቦች የሚወደድ አይደለም። ዘንድሮ ደግሞ ጭራሽ ብሷል። በአርሰናል አጨዋወት፣ በሌሎች ነገሮች ፖል ስኮልስ እንደሚናገረው አርሰናል ዋንጫ ሊያሸንፍ ይችል ይሆናል፣ ግን እኔ ቴሌቪዥኔን ከፍቼ አርሰናልን ለማየት አልመርጥም፣ ምክንያቱም አርሰናል የሚስብ አጨዋወት አይጫወትም ብሎ ሲናገር ነበረ እና ብዙ አይነት ነገሮችን ልንሰማ እንችላለን። ስለዚህ አሁን በርናርዶ ሲልቫ የሰጠው ማስተያየት ምናልባት ከአርሰናል ጋር ባለው ፉክክር የአርሰናል ተጫዋቾችን ስነልቦና ለመስረቅ፣ አርሰናሎችን ፕሮቮክ ለማድረግ፣ ስነልቦናቸው ጥርጣሬ ውስጥ እንዲገባ የኛ የዋንጫ ተፎካካሪ ሊቨርፑል ነው የሚል አይነት አስተያየት እየሰጡ እንዲህ አይነት ነገሮችን ሲያደርጉ እንመለከታለን እንጂ እውነታው ግን ፋክቱ እንደሱ አይደለም። እውነታው እንደሱ አይደለም። አሰልጣኞችና ተጫዋቾች የሚናገሩት ነገር ሁሉ ትክክለኛ ቃል ነው፣ እንደ ፈጣሪ መመሪያ ትክክለኛ ቃል ነው ብለን የምንወስደው አይደለም። አተረጓጎም ይኖረዋል። ለምን ይህን ተናገሩት፣ በምን ምክንያት ተናገሩት የሚለውን ነገር ማየት ያስፈልጋል። እና በርናርዶ ሲልቫም የኛ ዋንጫ ተፎካካሪ ትክክለኛው ራይቫለሪያችን ሊቨርፑል ነው፣ ያው አርሰናል አይደለም ነው። አርሰናሎችን አልወዳቸውም፣ እኛ እንደው ስህተቶችን መስራታችን ከዛ ደግሞ የሽግግር ጊዜ ላይ መሆናችን እንጂ እኛ ነበርን ይህን ዋንጫ የምናነሳው የሚል ሀሳብ መስጠቱ ያው ከአርሰናል ጋር ባለው ራይቫለሪ አሁንም የሆነ አይነት ስሜት እንዳለ በማንቸስተር ሲቲዎች ቤት የሚያሳይ ነው። ለነገሩ አርሰናል ከበፊትም ጀምሮ አርሰን ቬንገርም ከነበሩበት ጊዜ ጀምሮ የሆነ አይነት ስሜት
የሌላ ክለብ ራይቫለሪዎች የሚያንጸባርቁበት አይነት ቡድን መሆኑን እንመለከታለን። ለምሳሌ ከማንቸስተር ዩናይትድ ጋር ለ10 ዓመታት በዋንጫ ተፎካክረዋል። አርሰን ቬንገር ከመጡ በኋላ በተለይ ከ1996 ጀምሮ እስከ 2006 በነበረው ጊዜ በእርግጥ ወደ መጨረሻዎቹ 2005-6 ላይ ቼልሲ በመሃል መጥቶ ዋንጫዎችን አንስቷል። ግን ለ8-9 ዓመት የቆየ የዋንጫ ተፎካካሪነት ነበራቸው እና አርሰናልና ማንቸስተር ዩናይትድ ሲፎካከሩ የአርሰናል ተጫዋቾች ከማንቸስተር ዩናይትድ ተጫዋቾች ጋር ያላቸው ጠብ፣ ኮንፍሊክት ሌላው ነገር እንዳለ ሆኖ ማንቸስተር ዩናይትዶች ደግሞ ለአርሰናሎች የመረረ ጠብና ጥላቻ ነበራቸው። ይሄ የሚታወቅ ነው። እንደውም ሰር አሌክስ ፈርጉሰን በመጽሐፋቸው ላይ ሲናገሩ የመጽሐፍ ባሳተሙት የአውቶባዮግራፊ ወይም የህይወት ታሪካቸው ላይ በሚያጠነጥነው መጽሐፋቸው ላይ ስለ አርሰን ቬንገር ሲናገሩ አርሰን ቬንገር ሜዳ ውስጥና ከሜዳ ውጭ በጣም የተለያየ ፐርሰናሊቲ ያለው ሰው ነው። ከሜዳ ውጭ አብሮ ራት ሊበላ ይችላል፣ አብሮ ሊጋብዝ ይችላል። ሜዳ ውስጥ ግን ኮምፕሊት የተለየ ስብዕና ያለው ሰው ነው። በጣም ፈርጉሰን ቬንገርን ያከብሩታል፣ ያደንቁታል። ግን ደግሞ መጽሐፋቸው ላይ ጠንከር ያለ ትችትም ሰንዘሬበት አውቃለሁ። ይሄ ከጃፓን የመጣ ሰውዬ ስለ ፕሪሚየር ሊግ ጨዋታ ምን ያውቅና ነው እንደዚህ አይነት አስተያየት የሚሰጠው ብዬ አውቃለሁ። ያን የምናገረው ስለሚያናድደኝ ነው፣ በቃ ስለሚያበሳጨኝ ነው። ሲሸነፍ ሰበብ ይደረድራል፣ ሰበቦችን ይሰጣል። በዛ ምክንያት ነው ያንን ነገር የምናገረው እንጂ ቬንገር የተለየ አሰልጣኝ ነው ብለው ሰር አሌክስ ፈርጉሰን ከዓመታት በኋላ ይህን ነገር ሲናገሩ ነበርና ምልላችሁ ፈልጌ ነው። አሁን ፈርጉሰን እና ቬንገር በጣም የሚከባበሩ አሰልጣኞች ናቸው። በሁለቱ መካከል ያለው ጓደኝነት እጅግ በጣም የተለየ ነው። ሁለቱም ቬንገርም ለፈርጉሰን፣ ፈርጉሰንም ለቬንገር ያላቸው መከባበር የተለየ ነው። ግን ራይቫል በነበሩበት ጊዜ መልበሻ ክፍል ውስጥ ተጫዋቾችን ስነስርዓት አስይዝልኝ እስከ መባባል ደረጃ የሚጎነታተሉ ኃይለ ቃላትን የሚወራወሩ አሰልጣኞች ነበሩ። አሁን በአርቴታና በጓርዲዮላ መካከል ልክ እንደዛኛው አይነት 90ዎቹ ላይ ኦልድ ስኩል ላይ እንደነበረው እንደ ቬንገርና እንደ ሰር አሌክስ ፈርጉሰን አይነት ከፍተኛ የሆነ ይሄ ቃላት ልውውጥ ምናምን ባይኖርም ግን ተጫዋቾቹ ጋር ምናምን የሆነ የምታዩት ነገር አለ። ለምሳሌ ማጋሌሽና ሃላንድ ጋር የሆነ የምታዩት መጎነታተል፣ መጎሻሸም ምናምን ልክ እንደዚህ አይነት ስሜቶች አሉና በርናርዶ ሲልቫም ይሄን አስተያየት እንግዲህ ሲሰጥ አርሰናሎችን አልወዳቸውም የኛ ዋንጫ ተፎካካሪ ሊቨርፑል ነው ብሎ ሲናገር ያው በዚህ ምክንያት በተለይ ደግሞ ከዋንጫ ፉክክር ስሜት ጋር አብሮ የሚመጣ ነገር አለ። ደርቢ ከሆነ እኮ ደርቢ ነው በቃ። ለምሳሌ አሁን አርሰናልና ቶተናም አይዋደዱም በምንም አይነት መንገድ፣ በምንም አይነት አርሰናልም ቶተናምን አይወድም፣ ቶተናምን አርሰናል ኢቭን ፌቨር እንኳን የሚሰራሩበት ሁኔታ ቢኖር ልክ የዛሬ 2 ዓመት ማንቸስተር ሲቲ ከቶተናም ሲጫወት አርሰናሎች ለመጀመሪያ ጊዜ ለቶተናም ድጋፋቸውን ሲሰጡ የቶተናም ደጋፊዎች ጎል ሲቆጠረባቸው ሲጨፍሩ እንደነበረው አይነት ኤክስትሪም ጥላቻ አለ የማንቸስተር ሲቲና የማንቸስተር ዩናይትድ ተጫዋቾች ጋር፣ የሊቨርፑልና የማንቸስተር ዩናይትድ ተጫዋቾች ጋር እንዲህ አይነት የደርቢ መጠላላት ይኖራል። ግን በዋንጫ ደግሞ የሚመጣ ራይቫለሪ አለ። ለምሳሌ ማንቸስተር ዩናይትድና አርሰናል፣ ቼልሲና ማንቸስተር ዩናይትድ፣ ማንቸስተር ሲቲና ሊቨርፑል አይነት ራይቫለሪ ይኖራል እና በአርሰናልና በማንቸስተር ሲቲም በኩል ያለፉት 3 እና 4 ዓመታት የተፈጠረው ይሄ ነው። እግር ኳሳዊ ጥላቻ፣ ይሄ ጥላቻ ስላችሁ እግር ኳሳዊ ጥላቻ ብቻ እንደሚኖር ብዙ ማሳያዎችን መጥቀስ ይቻላል። ፕሮግራሙን ያረዝምብናል እንጂ ብዙ ነገሮችን ማንሳት ይቻላል። እኔ አንዴ ነው ሁለቴ ተናግሬዋለሁ ከዚህ በፊት የ2023-24 የውድድር ዘመንን በተመለከተ የማንቸስተር ሲቲን ትራይብል ዊነር የተሰኘ አንድ ዶኪመንተሪ ፊልም ተሰርቶ ነበረ እና ሙሉ የማንቸስተር ሲቲ ተጫዋቾችን እስከ መልበሻ ክፍል እስከ ቤታቸው እስከ ጓዳቸው ድረስ ካሜራ ገብቶ የተቀረጸበት ካሜራ የያዘው ዶክመንተሪ የተሰራበት ነው እና በወቅቱ አርሰናል እየመራ ማንቸስተር ሲቲ ከኋላ እየተከተለ ነበር። ሲቲ ነው ዋንጫውን ያነሳው አመቱ ሲያልቅና የአርሰናል ተጫዋቾች ሴሌብሬት ሲያደርጉ ደስታቸውን ሲገልጹ እነ ጆን ስቶንስ መልበሻ ክፍል ውስጥ ወይ የሆነ ትሬኒንግ ቦታ ላይ ምናምን የሚነጋገሩትን ታያላችሁ፣ ትሰማላችሁ። አርሰናሎች እየጨፈሩ ነው፣ ሴሌብሬት እያደረጉ ነው፣ የፕሪሚየር ሊጉ መሪ ነን እያሉ ነው እና ብርቃቸው ስለሆነ ነው፣ አዲሳቸው ስለሆነ ነው፣ እንዴት መሪነቱን እንደምንቀበላቸው እናውቃለን እያሉ ስለ አርሰናል ሲነጋገሩ ታደምጣላችሁ እዛ ዶክመንተሪ ላይ እና ግልጽ ነው እንዲህ አይነት እግር ኳስ የጥላቻ ሊኖር እንደሚችል። በቃ ግን እግር ኳስ የጥላቻ ብቻ ነው፣ ይሄ ሰዋዊ ነገር የለውም፣ ወይ ደግሞ ሰባዊነት ተኮር ያደረገ ምናምን ጥላቻ የለውም። ግን በርናርዶ ሲልቫም እንዲህ አይነት አስተያየት የሰጠው ያው የአርሰናሎችን ስነ ልቦና እንትን ለማለት ለማቀዝቀዝ
ጥርጣሬ እንዲኖራቸው ደጋፊዎቹም ለማድረግ የሚሰጥ አስተያየት መሆኑን እናያለንና እስቲ ስለዚህ ጉዳይ ምን ሐሳብ አላችሁ? ስለ ማንቸስተር ሲቲ እና ስለ አርሰናል ፉክክር አርሰናል ለምን የሚጠላ ይመስላችኋል? እዚህም ሀገር ባሉ ደጋፊዎች ውጭ ሀገርም ባሉ ደጋፊዎች ብዙ ሰው አሁን አርሰናል ዋንጫ እንዳይበላ የሚል አይነት ስሜት ውስጥ አለ። ለምን ይመስላችኋል የሚለውን ኮሜንት ላይ የገባችሁ ሐሳቦቻችሁን ሊሰጡን ትችላላችሁ። እና ለ3 ሰከንድ ፋታ እንውሰድና ፕሮግራሙን ላይክ ካላደረጋችሁ ላይክ አድርጉ። ለእኛ በጣም ስለሚጠቅመን የእናንተ ላይክ ማድረግ ፕሮግራማችንን ቫይራል ስለሚያስወጣው ይህ ፕሮግራም ቢያንስ 500 ላይክ እንዲኖረው እንፈልጋለን እና 3 ሰከንድ ወስዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ፕሮግራሙን ማዳመጣችሁን ቀጥሉ ማለት ነው። ወደ ሁለተኛው አጀንዳችን ልንሄድ ነው። አብራችሁን ቆዩ። በዛሬው ዝግጅታችን ላይ ሁለተኛው ፕሮግራማችን ደግሞ የሚያተኩረው በሪያል ማድሪድ ተጫዋቾች፣ በሪያል ማድሪድ ስብስብ፣ በአጠቃላይ በሪያል ማድሪድ እግር ኳስ ክለብ ውስጥ ያለውን እጅግ በጣም የበዛ ከፍተኛ ትርምስ የምንመለከተው ይሆናል። እንግዲህ ባለፈው ሳምንት እንደምታስታውሱት በነበረው የአርብ ዕለት ፕሮግራማችን ላይ የቹዋሜኒንና የቫልቬርዴን ጠብ የተመለከተ አንድ ፕሮግራም አቅርቤላችሁ ነበርና ብዙ ነጥቦችን እዚህኛው ፕሮግራማችን ላይ አንስተናል። አሁንም የሪያል ማድሪድ ትርምስ አልተቋጨም። ገና ብዙ ጦስ፣ ብዙ መዘዝ፣ ብዙ ትርምስ የሚያስከትል ነገሮች ያሉ ይመስላሉ። የሪያል ማድሪድ ቡድን ውስጥ የምንመለከተው ነገር በተለይ ደግሞ በተጫዋችና በአሰልጣኞች መካከል የተፈጠረው ትርምስ ነገሩን እጅግ በጣም አስቸጋሪ አድርጎታል። እንግዲህ ሪያል ማድሪድ ትላንትና ጨዋታ አድርጎ ነበረ። ሪያል ኦቬዶን 2-0 በሆነ ውጤት ጨዋታውን አሸንፏል እና ከስታርቲንግ ላይናፕ ውጪ ቤንች ላይ የተቀመጠው ወይም ከአሰላለፍ ውጭ የተደረገው ኬሊያን ኤምባፔ የክለቡ 4ተኛው ተመራጭ አጥቂ እንደሆነ እንደሚታሰብ አስተያየቱን ሰጥቷል። ትላንትና እንግዲህ ተጫዋቹ 69ኛው ደቂቃ ላይ ነው ተቀይሮ ወደ ሜዳ የገባው እና ሲገባ የገዛ ደጋፊዎቹ ሲጮሁበት ነበረ። የሪያል ማድሪድ ደጋፊዎች ሲጮሁበት ነበረ። ተመልከቱ። እንግዲህ ምንረሳው ነገር አይደለም። ከዚህ በፊት 50 ሚሊየን የሪያል ማድሪድ ደጋፊዎች እንግዲህ የሪያል ማድሪድ ደጋፊም ላይሆኑ ይችላሉ፣ ግን 50 ሚሊየን ደጋፊዎች ኬሊያን ኤምባፔ ከሪያል ማድሪድ እንዲለቅልን እንፈልጋለን ብለው ፒቲሽን ፊርማ አሰባስበው ነበረ። በቃ ከዚህ ክለብ ይውጣ አንፈልገውም ኬሊያን ኤምባፔን ብለው ፊርማ አሰባስበው ነበረ። እንግዲህ ትላንትና ቪኒሲየስ ጁኒዮር፣ ጎንዛሎ ጋርሲያ እና ፍራንኮ ማስታንቱኖ እንግዲህ የፊት መስመሩን በቋሚነት የመሩ ተጫዋቾች ናቸው። ኬሊያን ኤምባፔ በጭን ጉዳት ምክንያት በተለይ ያለፉ 2 ጨዋታዎች ላይ አልነበረም። ባርሰሎናም የላሊጋውን ዋንጫ ማድሪድን አሸንፈው ማንሳቱን አረጋግጧል እና የዓለም ዋንጫን በ2018 ያሸነፈው ኬሊያን ኤምባፔ በተለይ በቅርብ ጊዜያት ኬሊያን ኤምባፔ አውት፣ ሚባፔ ክለቡን ለቆ ይውጣልን የሚል አቤቱታ በርካታ ፊርማዎች እየተሰበሰቡበት የሚገኝ ተጫዋች ነው። በዚህ ውድድር ዘመን በ41 ጨዋታዎች 41 ጎሎችን በማስቆጠር የሪያል ማድሪድ ከፍተኛ ግብ አስቆጣሪ የሆነው ይህ የ27 ዓመቱ ተጫዋች አሁን 100% ደህና ነኝ ብሏል። ያልተጫወትኩት አለ ይህ ሰው ሲናገር። እንግዲህ አሁን ጠቡን ከፍተኛ የሚያደርገው ይሄ ነው። ለአሰልጣኙ ከማስታንቱኖ ከቪኒና ከጎንዛሎ በመቀጠል 4ተኛው አጥቂ በመሆኔ ነው አሰልጣኙ 4ተኛው ተመራጭ አጥቂ ነው ብሎ ነግሮኛል ብሎ ተናግሯል። እኔ ለመጀመር ዝግጁ ነበርኩ፣ ችግር የለብኝም። ይህ የአሰልጣኙ አልቫሮ አርቤሎዋ ውሳኔ ነው እና ሁልጊዜም መከበር አለበት። ከአርቤሎዋ ጋር ምንም አይነት ችግር የለብኝም። የአሰልጣኙን ፍልስፍና መቀበል አለብህ እና ከቪኒ ከጎንዛሎና ከማስታንቱኖ ቀደም ለመጫወት የተሻለ መስራት አለብኝ ብሏል። አሁን እቺ ስላቃዊ ንግግር ነች። ከነዚህ የአሰልጣኙ ሐሳብ መከበር አለበት፣ እሺ አንድ ነገር ነው። ከዛ ግን ከነዚህ ተጫዋቾች ቀድሜ ለመሰለፍ ጠንክሬ መስራት አለብኝ። ምን ማለት ነው? የሚጋጭ አስተያየት እኮ ነው እርስ በርሱ። የአሰልጣኙ አስተያየት መከበር አለበት ካለ መከበር አለበት ነው። ሚዲያ ላይ ወጥቶ ምንም ነገር መናገር የለበትም። አሁን በጣም ስነ ስርዓት ባላቸው ተጫዋቾችና ኢጓቸው ከፍተኛ በሆኑ ተጫዋቾች መካከል ያለው ከፍተኛ ልዩነት ይሄ ነው። አንዳንድ ተጫዋቾች አሉ ምንም ቤንች ብታደርጓቸውም ቋሚ ብታሰልፏቸውም የማይሞቃቸው የማይበርዳቸው ለአሰልጣኙ ሁሉም ነገር ታዛዥ የሆኑ ተጫዋቾች አሉ።
አንዳንድ ደግሞ ተጫዋቾች አሉ አሰልጣኙ የሆነ ውሳኔ ሲወስን በቃ ከዛ በኋላ ለምን ወሰነ ብለው የሆነ ነገር ወጥተው የሚናገሩ ኩርፊያቸውን የሚገልጹ አይነት ሁኔታዎች አሉ። እንግዲህ አሰልጣኙ ሲናገር ከጨዋታው በፊት ከሱ ጋራ ንግግር ነበረኝ እና በምን አይነት መንገድ ሊረዳው እንደሚችል አላውቅም ሲል ነው አሰልጣኙ የተናገረው። ለእኔ በጣም ግልጽ የሆነው ነገር ከ4 ቀናት በፊት በተቀያሪ ወንበር ላይ እንኳን መገኘት ያልቻለ ተጫዋች ዛሬ መጀመር የለበትም። በተለይ ጨዋታው የፍጻሜ ወይም የሞት ሽረት ጨዋታ ስላልሆነ ብሏል። ምንም የሚያስቸኩለን ነገር የለም፣ ኬሊያን ኤምባፔን የምናሰልፍበት ነው አስተያየቱ። ሪያል ማድሪድ ሌላ የውድድር ዘመንን ያለ ዋንጫ ያሳለፈ ሲሆን ይሄም የሆነው ኬሊያን ኤምባፔ ሪያል ማድሪድን ከተቀላቀለ በኋላ ነው። አምናም ቻምፒየንስ ሊግ አላሸነፉም ወይ ላሊጋን አላሸነፉም። ዘንድሮም ባዶ እጃቸውን ያለምንም ዋንጫ እንግዲህ ይህንን ሲዝን ለመቋጨት ተገደዋል። በተለይ ባለፈው ሳምንት በባርሰሎና ደግሞ ኤል ክላሲኮ ላይ ከተሸነፉ በኋላ ያለው ቅሬታ የበለጠ እየጠነከረ መጥቷል። ሪያል ማድሪድ ከኤስፓኞል ጋር እየተጫወተ በነበረበት ጊዜ ከጉዳቱ እንዲያገግም እረፍት ተሰጥቶት የነበረው ኬሊያን ኤምባፔ ተመልከቱ እንግዲህ እረፍት ተሰጥቶታል። ጉዳቱ እረፍት ይፈልጋል፣ ማገገም ይፈልጋል። ስለዚህ እረፍት አድርግ ተብሎ እረፍት የተሰጠው ተጫዋች በሳርዲኒያ ጀልባ ላይ እየተንሳፈፈ የሚያሳዩ ፎቶግራፎች መውጣታቸውን ተከትሎ በሱ ላይ የሚሰነዘረው ትችት ጠንክሮ ያየለበት ጊዜ ነበረ። በሐሙሱ ጨዋታ ደግሞ ደጋፊዎች ያሳዩት ቅሬታ ትላንትና በመባፔ ላይ ብቻ አልነበረም። የስታዲየሙ ሰዎች ፍሎሬንቲኖ ፔሬዝ አሁኑኑ ይውጣ የሚል መፈክር እንግዲህ ሲያሳዩ እነዚህ ስቲዌርቶች ወይም ደግሞ በስታዲየሙ ዙሪያ ቢጫ ልብስ ለብሰው የሚቆሙ ሰዎች ያንን ባነር ገንጥለው ሲያነሱት ነበረ እና ኤምባፔ በደረሰበት ተቃውሞ እንደው ፈገግ ያለም ቢመስል ምንም ያልሆነም ቢመስል ከጨዋታው በኋላ ስለ ጉዳዩ ሲጠየቅ ፉጨቱ በቃ ህይወት ያለ ነው። ሰዎች ሲናደዱ አመለካከታቸውን መቀየር አትችልም። ይህ የሪያል ማድሪድ ተጫዋች እና እንደኔ ያለ ታዋቂ ተጫዋች ህይወት ነው። እግር ኳስ ተጫዋችን ሁልጊዜም መረዳት የለባቸው፣ መቀበልና ወደፊት ማየት እንዲሁም ሁኔታውን መለወጥ አለባቸው ብሏል። እና በእንዲህ አይነት ሁኔታ ትላንትና እንግዲህ የሪያል ማድሪድ ደጋፊዎች አሸንፈው እንኳን ቢሆን ተቃውሟቸውን በሪያል ማድሪዱ ተጫዋች ኬሊያን ኤምባፔ እና በክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ላይ ሲያሰሙ ነበር። እንግዲህ ኬሊያን ኤምባፔ ለሁላችንም እንደ ወጣትነቱ ነው የምናስበው። ገና ሞናኮ እየተጫወተ በነበረ ጊዜ ትንሹ ቴሪ ኦንሪ እየተባለ ያስደመመን ተጫዋች፣ በፒኤስጂ በነበረበት ጊዜ ያሳየው ምርጥ ፐርፎርማንስ፣ የወደፊቱ ከሜሲና ከሮናልዶ ቀጥሎ ባላንዶርን ሆልድ የሚያደርግ ዶሚኔት የሚያደርግ ተጫዋች ነው ሲባል ነበር። እንደ ቀልድ አሁን 27 ዓመት አለፈው። እንደ ቀልድ ወደ 30ዎቹ እየሄደ ነው እና ኢጎን መስበር አልቻለም ተጫዋቹ በሚሰጣቸው አስተያየቶች በብዙ ነገሮች ትመለከቱት እና አሁን ደግሞ ጆዜ ሞሪኒዮ ወደ ሪያል ማድሪድ ሊመለሱ ነው እየተባለ ነው። እንግዲህ ቤኔፊካ ኮንትራት አቅርቦላቸዋል። እሳቸው ግን በቀጣዮቹ ቀናት ላይ ነው የምወስነው ብለዋል። ያው ወደ ሪያል ማድሪድ የመሄዳቸው ነገር አይቀሬ ነው፣ ምክንያቱም እሳቸው ሪያል ማድሪድን በጣም የሚወዱት ክለብ ነው። ስለዚህ ወደ ሪያል ማድሪድ ተመልሰው መሄዳቸው አይቀሬ ነው። ሪያል ማድሪድ እኚህን አሰልጣኝ ሲያመጣ ያው የአሰልጣኝነት ጊዜያቸው እያለፈ መምጣቱን ሳይረዳው ወይም ሳይገነዘበው ቀርቶ አይደለም። ነገር ግን የሪያል ማድሪድ የመልበሻ ቤት ትኩሳት ሊበርድ የሚችለው እንደ ጆዜ ሞሪኖ አይነት በጣም ቆፍጠን ያለ ተጫዋቾቹን በቁጣ በተግሳጽ አለፍ ሲልም ደግሞ ቅጣት እያስተላለፉ በቁንጥጫ እነዚህን ተጫዋቾች መስመር ካላስያዟቸው በስተቀረ ለወጣት አሰልጣኝ የማይሆን ስብስብ ነው የሪያል ማድሪድ ስብስብ። ባርሰሎና በየዓመቱ ላሊጋን ዶሚኔት እያደረገ ነው። ካቻምናም ብታዩ ዘንድሮም ብታዩ ያን እያደረገ ነው። ቻምፒየንስ ሊግ ግማሽ ፍጻሜ፣ ሩብ ፍጻሜ እየደረሰ ያለ ቡድን ነው። ከዛ ግን ሪያል ማድሪድን ስትመለከቱ የምታዩት ነገር አውት ኦፍ ኮንትሮል ከቁጥጥር ውጭ ነው። አንድ ተጫዋች ቤንች ሲደረግ ኩርፊያው አይጣል ነው። አንድ ተጫዋች ወይ ቪኒሺየስን ለምሳሌ ቀይራችሁ ብታስወጡት ማን ነው ሚነካኝ እኔን ለምንድን ነው ተቀይሬ የምወጣው የሚል አምባጓሮ ሲያስነሳ ትመለከቱታላችሁ። እለቃለሁ ከሪያል ማድሪድ ሲሉ ታዩታላችሁ። ይህን ደግሞ ለማስተካከል የሚችሉት ጆዜ ሞሪኖ እና እንደሳቸው በጣም እድሜያቸው ኮስተር ያለ አመታት የሰሩ ከትላልቅ ተጫዋቾች ጋር መስራት ምን እንደሆነ የሚያውቁ ሰዎች ያሉበትን ክለብ
የምሩ አሰልጣኝ ናቸው በእንዲህ አይነት ቦታ ላይ መቀመጥ የሚችሉት። ጆዜ አይደለም ኬሊያን ኤምባፔንና እነ ቤሊንግሃምን እነ ቪኒሲየስ ጁኒየርን ቀርቶ ከነ ክርስቲያኖ ሮናልዶ ከነ ሪካርዶ ካካ ከነ ሰርሂዮ ራሞስ ከሌሎች ትልልቅ ተጫዋቾች ጋር አብሮ የሰሩ ከነ ድሮግባ፣ ኤዲና ሃዛርድ፣ ፋብሬሃስ፣ ጆን ቴሪ፣ ፔተር ቼክ አይነት ተጫዋቾች ጋር የሰሩ አሰልጣኝ ናቸው። ስለዚህ በደንብ ያውቁታል መቼ ምን ማድረግ እንዳለባቸው፣ እነማንን እንዴት መቅጣት እንዳለባቸው በደንብ ያውቃሉ። ያንን ነው በደንብ የምናየው እንጂ አሁን ያለው የሪያል ማድሪድ ሁኔታ በፍጹም በእንዲህ አይነት መንገድ የሚስተካከል አይደለም። አሰልጣኝ እኮ ነፃነት ያስፈልገዋል አይደለም። ኤምባፔ ሌላም ተጫዋች ቤንች ሲያደርግ ነፃነት ሊኖረው ይገባል እንጂ ለምን ቤንች አደረገኝ ወይኔ ለምን ተቀያሪ ወንበር ላይ ተቀመጥኩ ብሎ ብዙ አይነት ክርክር አለው። ብቻ ምን አለፋችሁ አሁን ኬሊያን ኤምባፔም ዘንድሮ የተጎዳው እግሩ እያለ ያልተጎዳውን እግሩን ሲታከም ነበረ። ከዛ ደግሞ ተጎዳ ተብሎ ረፍት ሲሰጠው ልጁ እየተዝናና ነበር ምናምን። ስንቱ ተነግሮ ያልቃል ሪያል ማድሪድ ቤት ውስጥ። አሁን ትልልቅ ሚዲያዎችን ብትመለከቱ እነ ማርካ፣ እነ አስ፣ እነ ዚ አትሌቲክ ወይ ደግሞ እነ ኤልኮንፊዴንሻል የተሰኙ ጋዜጦችን ምናምን ብታዩ በቃ የየዕለቱ ወሬያቸው ሪያል ማድሪድ ሪያል ማድሪድ ሪያል ማድሪድ ነው። አይደለም እንዲህ አይነት ጮማ ወሬ ተገኝቶ ይቅርና ሁኔታዎቹ በጣም ከባድ ናቸውና አንድ ትልቅ ተጫዋች እንደ ትልቅነቱ ተከብሮ ሊቀጥል የሚችለው የሪያል ማድሪድ አሰልጣኝን መልበሻ ክፍሉን ተጫዋቾችን እስካከበረ ድረስ ነው። ግን ክለቡ ከኔ ይበልጣል የሚል አይነት ስሜት ካለው በጣም ከባድ ነው። እግር ኳስ ደግሞ ምን አይነት ሌጋሲ ያለው አንዱ 11 ተጫዋች ከማባረር ይልቅ እንደው ተጫዋቾቹ እንኳን ቢሳሳቱ ቢያጠፉ ራሱ 11 ተጫዋች ከማባረር ይልቅ አንድ አሰልጣኝ ማባረር ይቀላል። ብዙ አሰልጣኞች በተጫዋቾች ምክንያት ሲባረሩ ሲሰናበቱ ተመልክተናል። ራሳቸው ጆዜ ሞሪኖ ቼልሲን እያሰለጠኑ እነ ፋብሪያስ እነ ኮስታ እነ ሃዛርድ ባስነሱት አመፅ ከቼልሲ ተሰናብቶ ሲወጡ የቼልሲ ደጋፊዎች በራሳቸው ተጫዋቾች ላይ ተቃውሞ ሲያሰሙ ሲጮውባቸው ተመልክተናል። እነዛ ተጫዋቾች እዛ ክለብ ውስጥ የቆዩት ልክ ሆኖ አይደለም፣ በቃ ግን አንድ አሰልጣኝ ማባረር ስለሚቀል ነው። ኡናይ ኤምሬ ኦዚልን ቤንች በማድረጋቸው ደጋፊዎች እሱ ላይ ኡናይ ኤምሬ ላይ ቁጣ በማሰማታቸው ምክንያት የውጤት ማጣቱ ተደምሮ ከዛ ክለብ እንደለቀቁ እናውቃለንና ይሄ በጣም ለሪያል ማድሪድ አስቸጋሪ ጉዳይ ይመስላል። እንግዲህ ኤምባፔም አራተኛ ተመራጭ አጥቂ መሆኔን አሰልጣኙ ነግሮኛል ብሎ መናገሩ እንግዲህ የስላቅ አይነት አስተያየት ሆኖ እየታየ ነው የሚገኘውና ይህንም ጉዳይ በተመለከተ እናንተ ሀሳቦቻችሁን ልሰጡበት ትችላላችሁ። የሪያል ማድሪድ የመልበሻ ክፍል ትርምስ ከምን የመጣ ነው? ምክንያቱ ምንድን ነው የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ጻፉልን። መጨረሻ ላይ የምንመለከተው የቡርኖ ፈርናንዴዥን ጉዳይ ነው። እንግዲህ ቡርኖ ፈርናንዴዥ ለአምስተኛ ጊዜ የማንቸስተር ዩናይትድ የ2025 የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የሰር ማት በዝቢ የዩናይትድ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። እንግዲህ የቡድኑ ምርጥ ተጫዋቾች የቡድኑ ደጋፊዎች ቮት ባደረጉት መሰረት ነው እንግዲህ ቡርኖ ለአምስተኛ ጊዜ እዚህ ሽልማት ላይ የደረሰው። እንግዲህ ከክርስቲያኖ ሮናልዶ እና ከዴቪድ ዴይሃም በላይ መቀመጥ የቻለ ሰው ነው። እንግዲህ በዚህ ጊዜ እንደምንመለከተው ክርስቲያኖ ሮናልዶ 4 ጊዜ ይህን ነገር ማሸነፍ የቻለ ተጫዋች እንደነበር ይታወቃል። ከዚህ በተጨማሪ ደግሞ ዴቪድ ዴይሃም እንደዚሁ በተመሳሳይ 4 ጊዜ እነዚህን የዓመቱ የማንቸስተር ዩናይትድ ምርጥ ተጫዋች ክብርን ያሸነፉ ተጫዋቾች ነበሩ። ቡርኖ 5ኛ ጊዜ በማሸነፍ ይህንን ሪከርድ የግሉ ማድረግ ችሏል። ተጫዋቹ እንግዲህ በሁሉም ውድድሮች 20 አሲስቶችን አድርጓል። 19 የፕሪሚየር ሊግ አሲስቶችን አድርጓል። ሪከርድ ለመጋራት 1 አሲስት ብቻ ቀርቶታል። ሪከርድ ደግሞ ለመስበር 2 አሲስቶች ብቻ ቀርተውታል። እንግዲህ የቴሪ ኦንሪን እና የኬቨን ደብሮይነን ሪከርድ ለመስበር ማለት ነው። እና በእነዚህ 2 ጨዋታዎች ላይ እንግዲህ ምን ያስመለክተናል የሚለውን ነገር አብረን የምንመለከተው ጉዳይ ይሆናል ማለት ነው። በተለይ በማይክል ካሪክ ስር 15 ጨዋታዎች ሲደረጉ በ10ሩ ጨዋታዎች ላይ ዩናይትድ እንዲያሸንፍ ትልቅ አስተዋጽኦን ያደረገ ተጫዋች ነው። ከዚህ በተጨማሪ የፕሮፌሽናል እግር ኳስ ተጫዋቾች ማህበር ይፋ ባደረገው መሰረት የዓመቱ ምርጥ ተጫዋች ተብሎ ተመርጧል እና አሁን እንግዲህ ተጫዋቹ ደግሞ የሰር ማት በዝቢ የዓመቱ የማንቸስተር ዩናይትድ ምርጡ ተጫዋች ተብሎ ተመርጧል። ቡርኖ ፈርናንዴዥ እንግዲህ ለመጀመሪያ ጊዜ በ2020 ነበረ ይህንን ሽልማት ማግኘት የቻለው በኦሌ ጉናር ሶልሻየር ስር እየሰለጠነ በነበረበት ጊዜ
እንግዲህ በ58 ጨዋታዎች 28 የጎል አስተዋጽኦች የነበሩት ተጫዋች ነው። ሮናልዶ፣ ራሽፎርድ ይህንን አዋርድ እንደዚሁ የተቀበሉ ተጫዋቾች እንደነበሩ ይታወሳል። ከዚህ በተጨማሪ ደግሞ ብሩኖ ፈርናንዴዥ እንግዲህ ይህንን ሪከርድ የግሉ ማድረግ የቻለ ተጫዋች ነው እና አሁን ከዴይሃም ከክርስቲያኖ ሮናልዶን በላይ እንግዲህ በዚህ ክብር ላይ የተገኘ ተጫዋች ነው። የሚገባውን አግኝቷል። ምንም የሚያጠያይቅ አይደለም። ተጫዋቹ በዚህ ክለብ ውስጥ ላገለግለው አገልግሎት ለሰጠው ሚና የሚገባውን ነው ያገኘውና ምንም የሚያጠያይቅ አይደለም። ይሄ ሲዝን ብሩኖ ባይኖር በቃ ወጥ ያለ ጫው እንደማለት ነው። የሰው ልጅ ያለ ውሃ እንደሚኖር እንደማለት ነው። ልክ ማንቸስተር ዩናይትድም ያለ ብሩኖ 3ኛ ደረጃ የሚታሰብ አልነበርም። እንኳን 3ኛ ቶፕ 5 ሁሉ አይታሰብም ነበረ ብሩኖ እዚህ ቡድን ውስጥ ባይኖር ኖሮ እና ሽልማቱ ዲዘርቭ የሚያደርግ ነው። ብሩኖንም የተመለከተ ሀሳብ ካላችሁ ኮሜንት ላይ ጻፉልን። እንግዲህ የዛሬውን ዝግጅታችንን ደግሞ አበቃን። ሁሌ አርብ ምሽቱ 2 ሰዓት ላይ ወደ እናንተ የምናቀርበው የሳምንቱ ወጎች የተሰኘው ፕሮግራማችን እንግዲህ እዚህ ጋር ያበቃል፣ ይጠናቀቃል። ሁልጊዜ አርብ ዕለቱን የተመለከቱ አንኳር ጉዳዮች በሳምንቱ የተወሩም ጉዳዮች ሊሆኑ ይችላሉ። እነዛን ጋዜጦች ምናሉ ሚዲያዎች ምናሉ የሚለውን ሰፋ ዘርዘር በተን አድርገን የምናይበት አዲሱ ፕሮግራማችን ነው። ዛሬ 2ኛ ቀን ፈጣሪ ፈቅዶ ይህን ፕሮግራም ይዘን መተናል። ስላደመጣችሁን፣ ስለተከታተላችሁን፣ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። ቪዲዮን ስትጨርሱ ልክ እንደ ምስጋና ቪዲዮን ላይክ አድርጋችሁ ብትጨርሱ፣ ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ ብታደርጉ እጅግ በጣም ይጠቅመናል። ስላደመጣችሁን፣ ስለተከታተላችሁን ከልብ እናመሰግናለን። ፈጣሪ ፈቅዶ ነገም ከነጎዲያም በተለያዩ የጨዋታ ትንታኔዎች እንገናኛለን። መልካም ጊዜ፣ መልካም የሳምንቱ መጨረሻ የረፍት ቀናት የሰንበት ቀን እንዲሆንላችሁ ፕሮግራማችን ይመኛል ማለት ነው።